የኢትዮጵያ ንግድ ባንክ የዲጂታል ፋይናንስ ስርዓት ወደ ላቀ ደረጃ ከፍ የሚያደርግ ስታርፔይ የተሰኘ ዲጂታል ክፍያ ማስፈጸሚያ መተግበሪያ ወደ ስራ ማስገባቱን ሰሞኑን ይፋ አድርገዋል። መተግበሪያው በይፋ ወደ ስራ ማስገባትን የማብሰሪያ ስነ ስርዓት ላይ መልእክት ያስተላለፉት የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ የዲጂታል ተግበራ ለውጥን ለባንክ ዘርፍ ምርጫ ብቻ ሳይሆን የህልውና ጉዳይ የሆነ መምጣቱን ተናግረዋል። ዲጂታል ተግበራ በአጋርነት በመፈጸም የዲጂታል ኢትዮጵያ 2030 ራዕይ ለማሳካት በጋራ መስራት አስፈላጊ ነው ብለዋል። ዲጂታል ተግበራን ለውጥ የተናጠል ጉዞ አይደለም። በጠንካራ ትብብርና አጋርነት ላይ ተመስርተን የምንፈጽመው የህብረት ተግባር ነው። የሀገራችንን የዲጂታል ሽግግር እውን ለማድረግ የዲጂታል ኢትዮጵያ 2030 ስትራቴጂ ግብ ለማሳካት በአጋርነት መስራት ቅድሚያ ልንሰጠው የሚገባ አጀንዳ ነው። እየጨመረ የመጣው የደንበኞች ፍላጎት ለማሟላትና ዘመኑ የሚፈልገውን ምቹ፣ ቀላልና ቀልጣፋ አገልግሎት ለመስጠትም እንደ ስታርፔይ የመሳሰሉ የዲጂታል መተግበሪያዎች ወሳኝ ናቸው ያሉት አቶ ኤፍሬም የዚህ መተግበሪያ ወደ ስራ ማስገባት የኢትዮጵያ ንግድ ባንክ በዲጂታል ስርዓት ትግበራ ላይ ያለው ቁርጠኝነት አንዱ ማሳያ መሆኑንም አንስተዋል። ስታርፔይ የሀገሪቱን የዲጂታል ፋይናንስና ኢኮመርስ ወደ ላቀ ደረጃ የሚያደርስ መሆኑን የገለጹት ደግሞ የኢትዮጵያ ብሔራዊ ባንክ ምክትል ገዥ አቶ ሰሎሞን ደስታ ናቸው። ስታርፔይ የዲጂታል ኢኮሲስተሙን በተለይም በኢኮሜርስ ወደ ላቀ ደረጃ እንደሚያደርሰው ተስፋ እናደርጋለን። የኢግል ላይን ሲስተም ቴክኖሎጂስ ዋና ስራ አስፈጻሚ አቶ በርሱ ፍቃድ ጌታቸው በበኩላቸው ስታርፔይ የነጋዴዎችን የክፍያ አስተሳሰብ ሂደትን የሚያዘምን የዲጂታል መፍትሄ መሆኑን ገልጸዋል። ነጋዴዎች በቀላሉ ይህንን ሲስተም በመጠቀም ከተለያዩ ዋሌቶች፣ ከተለያዩ ሞባይል ባንኪንግ ፕላትፎርሞች፣ ከተለያዩ ኢንተርኔት ባንኪንግ ፕላትፎርሞች እንዲሁም ደግሞ በቅርንጫፎች በኩል ክፍያዎቻቸውን መሰብሰብ የሚችሉበት ፕላትፎርም ነው።